የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል። የሞኝ ዘፈን ምርጫ ሲደርስ መንግስት አረጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው፣ እንትና ጸጉሩ ተመልጧል ይላሉ። መንግስት ኮሮና መጥቷልና ትንሽ ወራት እናቆይ ካለ የለም ምርጫ ማድረግ አለብን፣ ካለ ምርጫ ህገ መንግስት ይበላሻል፣ ዲሞክራሲ ይበላሻል ይላሉ። ለምን? ሽግግር መንግስት በየትኛው የአፍሪካ ሀገር ውስጥ ምርጫ ሳይደረግ ቀርቶ የሽግግር መንግስት የተፈጠረው? ኤርትራ? የት እናውቃለን? ከየት ተማርነው ይሄንን? ምርጫ ተደረገም አልተደረገም ተጎጂው ምርጫ ተወዳድሮ እድል መሞከር ያለበት ኃይል ነው እንጂ ስልጣን ላይ ያለ መንግስት አይደለም። ይሄ መጥፎ ልምምድ ነው። ጅብ አለና እንዳትበሉ ምርጫ አታድርጉ ብሎ የሚቀሰቅሱ ብዙ አሉ። ሰምታችሁ እንደሆነ አላቅም፣ በአንድ መደር ወጣቶች የሩጫ ውድድር ያደርጋሉ። ባረጉ ቁጥር አንደኛው ያሸንፋል፣ ባረጉ ቁጥር አንደኛው ያሸንፋል። እንደማያሸንፍ ስለሚያቅ አንድ ቀን ዘይዶ መጣ። ልክ ሩጫ ተጀምሮ ሰዎች ሞት ሲጀምሩ ጅብ መጣላችሁ፣ ጅብ መጣላችሁ አለ፣ ጮኸ። ወደፊት የሮጠ የነበረው ሰው ጅብ መጣ ብሎ ወደ ኋላ ተመልሶ አልፎት ሄደ። እነሱ ወደዛ ሲሮጡ ወደዚህ ሮጦ ቀደማቸው እሱ። አሁን ጅብ አለና ምርጫ አትውጡ፣ ከዛ ሽግግር መንግስት መጥቶ የቀደም እንሆናለን የሚል አደገኛ በሽታ በወንድሞቻችን ጭንቅላት ውስጥ ገብቷል። ይሄ ጠቃሚ አይደለም። ምርጫ ጥሩ ነው። ፐርፌክት እንኳን ባይሆን ልምዱ ጥሩ ነው። ፐርፌክት ላይሆን ይችላል፣ ግን ልምድ ጥሩ ነው። በእኛ በኩል ያለ ኮሚትመንት ግን በዚህኛው ምክር ቤት በእያንዳንዱ ክልል ምክር ቤትም ብዙ ድምጾች እንዲሰሙ መንግስት ይሁነኝ ብሎ መስራት አለበት። ታች በወረዳ አካባቢ የተባለው ይሄው ነው አቅጣጫው። በዚሁ ይሰራን ያለ ነው። ምናልባት ግን እርሱ ያሉት ችግር ካለ እንፈትሻለን፣ እናስተካክላለን። ዋናው ጉዳይ ግን በፍሬያቸው ታውቃቸዋላቸው እንደሚባለው በውጤቱ ይለያል የእርሱና የኔ አቋም ማለት ነው። እና ምርጫው የተሻለ እንደሚሆን ተስፋ አደርጋለሁ። ያልተመዘገባችሁ ተመዝገቡ፣ ያልወሰናችሁ ወስኑ። ሰፊ እድል የሚገኝበት ምርጫ ስለሆነ መወዳደር ጥሩ ይሆናል ብዬ አስባለሁ።